ጉድ ጉድ ማይኩ ጃክሰን እንግዲህ እኔ ለትዳር አልደረስኩኝም፣ ሁለተኛ ካጠገቤ እንዳትደርሱ። እኔ ጨጓራዬ በወጣትነቴ በልጅነቴ በዚህ እድሜ እንግዲህ ተቃጥዬ ተንገብግቤ እኔ በቃኝ፣ ካሁን በኋላ ካጠገቤ አትድረሱ ሲል እንግዲህ በሶሻል ሚዲያ በደመቁ ቤት አጋርቷል። እኔ በጣም ነው የገረመኝ። እሺ ለትዳር አልደረስኩም። ይችን ቅጽበት እኔ ከዚህ በፊት ሳው ሰለስላት ልበላት እንዴ ላውራት እንዴ እያልኩኝ ቢሻው በሽመሉ ቢሻው በማባበል ይመለስ የለም ወይ ሁሉም እንዳመሉ እያልኩኝ እኔ ራሱ መጥቼ ከዚህ ጋር በቃ ምን ልበል እያልኩ ነበር። አንድ ወጣት ለትዳር ሳይደርስ ወይንም ሴቷ ለትዳር ሳትደርስ ወይንም ወጣቱ ለትዳር ሳይደርስ ካገባ ትክክል ነው ያለው አብርሃም። ምክንያቱም ያ ሰው መዘዝ ውስጥ ነው የሚገባው። ለትዳር ለአቅመ አዳም ያልደረሰ ሰው ትዳርን ቢይዝም ትዳሩ ትዳር አይሆንም። ለምን? ኮንፊደንስ የለውማ፣ ወይንም ኮንፊደንስ የላትማ ሴቷ። እንጠጥ ብሎ ትዳር ውስጥ መግባት በፍቅር አብዶ ራሱን ሳይችል በአረብ ጎሳዎች ልንገራችሁ እንዴት እንደሚያረጉ ራሳቸውን ይችላሉ። የ30 ዓመት ወጣት፣ የ20 ዓመት ወጣት፣ የ28 የ29 ዓመቱ ነው። በደንብ ቤታቸውን ሞልተው እቃቸውን፣ የቤት ጓዛቸውን፣ ዱላባቸውን፣ መኝታቸውን ሁሉን ነገር አሟልተው አካውንታቸው ላይ ብር አድርገው ወደ 40 ምናምን ምንወል አስቀምጠው ከዛ ግማሹን ለሚስቶቻቸው ወርቅ እግር እስከ ራሷ አልብሰው የፈለገችውን ነገር ያገባሉ። አግብተውም የሚያመሩት ምንድነው? ወደ ወለዳ ነው። ለምን? የሚቸግራቸው ነገር የለም። ሁላቸውም በሰል ሆኖ ነው የሚያገቡት። ከሞታ ይሞታል፣ ካለ አለ። በቃ 30 ዓመት 40 ዓመት ሁሉ የሚቀመጡላሉ። እንደዛ ሆኖ ያገባ ሰው ቤቱን ይመራል። በሰል ሆኖ ቤቱን ይመራል። ትክክል ነህ አብርሃም። ወጣቶች የሚጀናጀኑበት እንኳ ትራስ የሌላቸው ፍራሽ የሌላቸው ፍራሽና ትራስ እንኳን ኑሯቸው ከእናት አባት ቤት ሳይወጡ እንደፈለጉ ሆነው ዘና ብለው ፍቅርዬ የኔ ዓለም የሚሉበት እንኳ ኩሽና ቤት ሳይኖራቸው ዘለው ትዳር ውስጥ ገብተው ሴቶቹንም አንኮላሽተው ልባቸውንም ሰብረው አድምተው። ትክክል ነህ እኮ በጣም ትክክል። የዛሬው ቪዲዮ ይመችክ ይመችክ። የጋሽዬ ልጅ ሼር አድርጋችሁ መንሽን አድርጉልኝ። እኔ በጣም ያጀበኝ ቪዲዮ የዛሬው ቪዲዮ። እኔ ከቀጠልኩኝ ጨጓራ የተመለጣለ። ትክክል አብርሃም፣ የዛሬው ይለያል። ችስ ሰየኔ ችስስ ነው ያለው አንጀቴ። ምክንያቱም አንድ ሰው ሳይሆናት ትዳር ውስጥ መግባት ሁለቱም ብሽሽቅ፣ በቃ የብሽሽቅ ትዳር፣ በቃ የደፈረሰ ትዳር ነው የሚሆነው። ግን ሁለቱም በሳሎቹ ነው። ብልጥ ልጅ እየበላ ያለቅሳል እንደተባለው ብልጥ ልጁ ነው። ብስል ሆነው ብልጥ ሆነው ብስሎቹ ነው። እነዛ ሰዎች ሲገናኙ ሰርቶ ለማገኘት፣ ሰርቶ ለመለወጥ፣ ሰርቶ ለመያዝ ማንም ቤተሰብ ላይ ሳይደርስ ቤተሰቡንም እንዴት ዋላችሁ እንዴት አደራችሁ፣ የሚገደፍ ካለ እየሰጡ ማይገደፍም ካለ ደግሞ በአፋችን እንዴት ናችሁ ያን ፍቅር እየሰጠን ቤተሰብን ይውደዱኝ ብሎ የዛ ሰው ላይ በቃ እኔ እንደዚህ ጉራ ብቻ ልብስ እየለበሱ ምናምን እነዛ ሰዎች ሰውን ይጎዳሉ እነዛ ሰዎች። ስለዚህ እኔ እንደዛ እየተቃጠልኩኝ ጨጓራ በሽታ ነው የሆንኩት። አልፈልግም፣ ትዳር አልፈልግም። ጥሩ ነው ይሄ አባባልህ፣ በጣም ነው የገዛኝ። በቃ እርግፍ አድርገህ ትተህ የራስህን ስራህን መቀጠል ነው ያለብህ። እሷም ደግሞ ከጀርባ እንደ መዥገር ለምን አላስጠነቅቃቸው? ከጀርባ እየተከተለች ነው። እኔ ሌላ ህይወት ልኑር ስል እምቢ ብላኛለኝ። በቃ ፍቅረኛ ናት ሄርሜላ። ፍቅረኛህን ይዘህ ደይ መቀጠል እኮ ነው ያለብህ አብርሃም፣ ሳትበሻሸቅ። ሄርሜሻ እንደሆነች ብልጥ ናት፣ ብስል ናት፣ የንግግር ምሁራን ናት፣ ጀግና ሴት ናት። የራሷ የሆነ ኢኮኖሚ ችግር የለባትም። የኢኮኖሚ ድክመት የለግና ሴት ያላት ሴት ናት። ዛሬ ያለው ሴት በጣም ተወዳዶች ናቸው ያላቸው ሴቶች። ወንዶችም እየሸሹ ወዳላቸው እየሄዱ ነው። ሴቶችም ያው ነው በቃ። ስለዚህ እኔም አሁን ሄርሜላ ጋራ ብትሆን ነው የምትሻለው ነው የምለው። ደመቁ ለሶስተኛ ለሁለተኛ ጊዜ ነው እንግዲህ እንደዚህ እየተባልሽ ያለሽው። አንዳንድ ጊዜ ያስጠላል እውነት ለመናገር። አንቺ ሴት ሆነሽ በዚህ ልክ መለመንሽ በጣም ያስጠላል። ድጋሚ
ሶስተኛ ሁለተኛ ለምን አንቺ ልጅሽ ልትሰስር ለምን ይህን ጩጫውን ይዘሽ የደብል ልጅ ይዘሽ ለምን አትተውኒም? አንቺ ለምን አሰርም? እንደ ሻማ ለምን አትቀልጭም? አንቺ ብቻሽን ለምንድን ነው ደግሞ? ይቺ ማዳታም ከየት መጣች? ትልቋ ሴትዮ አንቺ አትከበርም? አርፈሽ አትቀመጭም እንዴ? ምንድን ነው አንቺ ጭቅቅቱላ? ሂጂ ቤተክርስቲያን ሂጂና ጸልይ። ምንድን ነው እዚህ ጭቅቅት የምትጫወቱ እናንተ ትላልቅ ሰዎች? አትከበሩም እንዴ? ምንድን ነው እዚህ? እኛ እኮ ወደ ውስጥ ገባን። ተከበሩ እናንተ ትላልቅ ሰዎች። እዚህ ጭቅቅቶች አትጨቃቁብን እየመጣችሁ። እነዚህ ወጣት ናቸው እንደ ሻማ እየቀለጡ ይስሩ። ትላልቅ ሰዎች እዚህ ጭቅቅት ምንድን ነው? ችስ ምንድን ነው አንቺ እንዴ? ከእኛ ትላልቅ ልጆች እኮ አድርሳችኋል እኮ። ምንድን ነው ጭቅቅት የሚያጫውታችሁ? እኛ በድምጻችሁ ትላልቅ ሰዎች ናችሁ እየተባልን አይደል? እንዲ አንቺ አርፈሽ ተቀመጪ። ኩርኩምሽን ተቀብተሽ ምን ይሻ ልጅ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቲሞችና የጎጃም ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? ሄርሚሻ እንግዲህ መታለች ከወንድሟ ጋር። ስለ ሄርሜላም አላወራውም። እዛኛው ቻናሌ ላይ አውርቼ የምለቅ ይሆናል ስለ ሄርሜላ። አንቺን ለመራቅ እየፈለገ እያለ ነበር ወንድሟ። መልሽልኝ እንጂ ምናምን ሲላ ሰምቼ ነበረ። አንዳንድ ጊዜ ከባድ ነው። ወፍ እጠብቃለሁ እና ደመኔ በላተኛው ሌላ የታማሁት እኔ። የወፍ ስጋ በላው ቢጥመኝ መረቁ ሳይታሙ አይቀሩም ምን ቢጠነቀቁ ይላል ያገሬ ሰው። አባይ ወደ ማዶ ሽምብራ ዘርቼ ወፎች በሉታሉ መሻገሪያ ጥቼ። ምክንያቱም ባህሩ ስለሞላ ያው ነው። አባይ ጉደል ብለዋል በተሳሴ የተባለ ነገር እኮ ነው። ወይኔ ጉዴ! የማን ልብ ይችላል እስከዛው ድረስ አለ እኮ። ወይኔ ጉዴ! እኔ በጣም እኮ ነው የምትገርሙኝ። ትላልቅ ሳችሁ ማትቀመጡት ነው እናንተ። ዶላር ያሰከራችሁ እናንተ፣ ገንዘብ ያሰከጎች ሌላ ስራ አሰሩም እንዴ? ቲማቲም ለምን አትነግዱም? ለምን ማንጓ ነግዳችሁ አትበሉ? ነገሩ ማንጓ የለም በሱ መሰለኝ። አጂብ እኮ ነው። ተርመጠመጡ እነዚህ ትላልቅ ሰዎች። በህግ አምላክ ብለናል። አትምጡ በቃ እየዘረገፋችሁ ቦርጫችሁና። ደግሞ አንቺ ምንድን ነው ቲሸርት የምትለብሽ? እባክሽ ጭቅቅት ሂጂ። ይህ ለብሳ መጣይ ደግሞ ምናምን። ኧረ ደዛ አታምር። ምን ይቺ ሴት ይቅርታ፣ ኮኮቤ አይወዳትም። ኮኮባ ነጠላ ነው በቃ። ምንድን አርፈሽ አትቀመጭም እንደ ይቺ ማስጠል የሆነ ሴት። እኔ የጠላው ሰው ሞት ይሻላል። አንቺ ዝምባም ልታስታርቂ ነው አንቺ ዝምብ። አትይም እንደ ልጅቷን እያረከሳችሁ እየነገዳችሁበት አይደል እንደ ልጅቷን። አርፈሽ ተቀመጭ ብላችሁ ቀንዷን ብላችሁ አታስቀምጧትም እንደ ከቤት አሳዳጊ በደላት እየተባለ ሁልጊዜ። ምንድን ነው እንደዚህ ልጅቷን የምታረክሷት? ነጋዴ ሁላ አንቺን ብሎ ደግሞ አስታራቂ። የት ነበርሽ እስከ ዛሬ? በመድኃኒት በመተት ምናምን እየተባለ የት ነበርሽ? ጭቅቅት ማዳታ። እንዳንድ ሰርቪስ ተፈልግሽ አርፈሽ ተቀመጪ። እቺ እኮ የአብርሃም እኮ ናት፣ የአብርሃም ዘመድ ናት። የእሱ አይደለችም እኮ። ደመቁ እኮ የእሷን ቤተሰቦች አታስጠጋም እኮ። ውሻ አይደለች እንዴ? አታስጠጋቸውም እኮ። የእናት አባቷን ልጅ እኮ ሰብስክራይብ እንዳታረጓት ብላ ያለ ጭቅቅት እኮ ናት ደመቁ። ቀልድ እንዳይመስላችሁ። ደመቁ ዝም ብላ ነው ጭቅቅት የምትጫወተው። አጂብ። እኔ በጣም ነው የገረመኝ። የታበሽ ልጅ ደግ አደረገሽ አብርሃም። ተዋረድሽ ወራዳ። ከባድ ማስጠንቀቂያ ሰጥቶሻል። ወራዳ፣ የሰው ወራዳ። ደግ አደረገሽ። ለሶስተኛ ለሁለተኛ ጊዜ አዋረድሽ አይደል? ያው እንደ ዘላለም አለምሽን እንዴት ተዋረድሽ? በእናትሽ ምንድን ነው እንደዚህ ጭቅቅት?